አስቸኳይ የሥራ ቅጥር ማስታወቂያ ኢሳት ነፃ የሕዝብ ሚዲያ ከዚህ ቀጥሎ በተጠቀሰው የሥራ መደብ ላይ ብቃትና ታማኝነት ያላቸውን ባለሙያዎች አወዳድሮ መቅጠር ይፈልጋል። የሥራ መደብ የካሜራ ባለሙያና የቪዲዮ ኤዲተር። ብዛት 2። ጾታ አይለይም። የቅጥር ሁኔታ በቋሚነት። የሥራ ቦታ አዲስ አበባ። ደሞዝ በሚዲያው ስኬል መሰረት። ተፈላጊ ችሎታና መስፈርት። የትምህርት ዝግጅት በካሜራ ቀረጻ፣ በቪዲዮ፣ በፊልም፣ በጋዜጠኝነት፣ በኮሙኒኬሽን ወይም በተዛማጅ የካሜራ ኤዲቲንግ ዘርፍ ከታወቀ ዩኒቨርሲቲ ወይም የትምህርት ተቋም የመጀመሪያ ዲግሪ ወይም ዲፕሎማ ወይንም ፈቃድ ካለው የቴክኒክና ሙያ ማሰልጠኛ ተቋም ሰርቲፊኬት ያላት የሙያ ብቃት መመዘኛ ፈተና ሲኦሲ ያለፈ ወይም ያለፈችና ማስረጃ የሚያቀርብ ወይም የምታቀርብ። የሥራ ልምድ በሚዲያ፣ በቴሌቪዥን ወይም በቪዲዮ ፕሮዳክሽን ዝግጅት ለዲፕሎማ 2 ዓመትና ከዚያ በላይ፣ ለቴክኒክና ሙያ ሰርቲፊኬት 3 ዓመትና ከዛ በላይ። ስራዎቹን ወይም ስራዎቿን በፖርትፎሊዮ ማሳየት የሚችል ወይም የምትችል። የቴክኒክ ብቃት ዘመናዊ ካሜራዎችንና የኤዲቲንግ ሶፍትዌሮችን በመጠቀም ላይ ከፍተኛ ብቃት ያላት። ተጨማሪ መስፈርት አንደኛ፣ ከአማርኛ ቋንቋ በተጨማሪ የሌሎች የኢትዮጵያ ቋንቋዎች ችሎታ ያለው ወይም ያላት ይበረታታል። ሁለተኛ፣ ከፖለቲካ ከሃይማኖትና ከብሔር ጋር በተያያዘ ወገንተኛ ያልሆነ። የማመልከቻ ጊዜ ይህ ማስታወቂያ በሶሻል ሚዲያ ከተነገረበት ወይም ከተለጠፈበት ቀን ጀምሮ ባሉት ተከታታይ 5 የሥራ ቀናት። አመልካቾች ኦሪጂናል የትምህርት ማስረጃቸውን ከማይመለስ ፎቶኮፒና ሲቪ ጋር በመያዝ አዲስ አበባ ባምቢስ አጠገብ አፈወርቅ ሕንፃ 10ኛ ፎቅ በሚገኘው ዋና መስሪያ ቤት በአካል መመዝገብ ይችላሉ ወይም በኢሜል አድራሻ isatadis@gmail.com መላክ ይችላሉ። የሰው ኃይል አስተዳደር ኢሳት ነፃ የሕዝብ ሚዲያ። አርዕስተ ዜና። ኢትዮጵያ ከሶማሊያ ጋር በሚያዋስናት ድንበር አካባቢ ጥበቃዋን እንድታጠናክር ተጠየቀ። ከውጭ በኮንጎ ዴሞክራቲክ ሪፐብሊክ በኢቦላ ቫይረስ የተያዙ ሰዎች ቁጥር 381 መድረሱ ሲነገር የ63 ሰዎች ሕይወት ማለፉ ተረጋግጧል። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነፃ የሕዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ድማ ዜናው ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ድራይት ጎሳይ አብሮናል። ወደ ቀዳሚው ዜና አልፋለሁ። ኢትዮጵያ ከሶማሊያ ጋር በሚያዋስናት ድንበር አካባቢ ጥበቃዋን እንድታጠናክር ተጠየቀ። በሶማሊያ ዋና ከተማ ሞቃዲሾ የተፈጠረው ግጭት በአፋጣኝ ልባት እንዲሰጠውና ዓለም አቀፍ ተቋማት የድርሻቸው እንዲወጡ የዓለም አቀፍ ግንኙነት ባለሙያዎች አሳስበዋል። ትዕግስት ተስፋ አዘጋጅተዋለች። ገነት ዘዘው እንደሚከተለው ታቀርበዋለች። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በሶማሊያ የተፈጠረው አለመረጋጋት በአካታችና ሰላማዊ ውይይት እንዲፈታ ጥሪ አቅርቧል። በሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኘው ቤተ መንግስት አቅራቢያ ከፍተኛ የተኩስ ድምጽ መሰማቱን ተከትሎ የሶማሊያ የጸጥታ ኃይሎች ምላሽ መስጠታቸው ታውቋል። በሶማሊያ እየተባባሰ የመጣው ውጥረት ለቀጣናው ሰላምና ለመረጋጋት የሚኖረው ተጽዕኖ ምን ይመስላል? በሌላ በኩል ለኢትዮጵያ የሚኖረው ተጽዕኖ አስቀድሞ ለመመከት ምን አይነት የመፍትሄ እርምጃዎች ሊወሰዱ ይገባል ሲል ኢሳት የዓለም አቀፍ ግንኙነት ባለሙያዎችን አነጋግሯል። የዓለም አቀፍ ግንኙነት ባለሙያው ደያ ሞዳሌ በሰጡት ምላሽ የተፈጠረው ችግር የዓለም አቀፍ ሽብርተኞች እንደ ልብ እንዲንቀሳቀሱ እድል የሚፈጥር ነው ብለዋል። ኢትዮጵያ ለአካባቢው ከፍተኛ ትኩረት በመስጠት ጥበቃዋን እንድታጠናክር ጠይቀዋል።
ያው የተረጋጋ የሶማሊያ መንግስት አለመኖሩ ለኛ ችግር ነው። ግጭት ሲፈጠር ስደተኛ አለ። ማዕከላዊ መንግስቱ በተዳከመ ቁጥር የዓለም አቀፍ ሽብርተኞች እንደ ልብ የሚንቀሳቀሱበት ነው የሚሆነው። ስለዚህ የኢትዮጵያ ሰራዊት፣ የኢትዮጵያ ደህንነት ኃይል ለዛ አካባቢ ከፍተኛ ትኩረት ሊሰጥ ይገባል ብዬ አስባለሁ። ሌላኛው የዓለም አቀፍ ግንኙነት ባለሙያው ኢያሱ ኃይለ ሚካኤል በበኩላቸው ሶማሊያ ስትራቴጂካዊ ቦታ ላይ የምትገኝ በመሆኑ የሚያሳድረው ተጽዕኖ ከፍተኛ ነው ብለው ለችግሩ እልባት ለመስጠት ኢጋድ ከሌሎች ዓለም አቀፍ ተቋማት ጋር በጋራ እንዲሰራ አሳስበዋል። ሶማሊያ ከጅቡቲ ጎን የምትገኝና እንደዚሁም ሰፊ የሚባል የባህር በር ያላት ባህር ባለፈ ገና ወደፊት ሊለማ የሚችል አቅም ያላትና ስትራቴጂክ ቦታ ላይ የምትገኝ ሀገር እንደመሆኗ መጠን በሆርን ኦፍ አፍሪካ ላይ የራሳቸውን ብሔራዊ ጥቅም ማስከበር የሚፈልጉ ሀገሮች ሊታዩ የሚችሉበት ቀጠና ስለሆነ የዲፕሎማሲ ስራን ማጠናከርና ኢጋድ ላወጣቸው መመሪያዎች እና በቀጠናው ላይ ላስተናግዳቸው ወይም ላከናውናቸው ይችላሉ ብሎ በሚያቀዳቸው ጉዳዮች ላይ በጋራ መስራት ይጠበቅበት። ቀጠናው ላይ ሰፊ የሚባል ግጭት እንዳይከሰት ለማድረግ መንቀሳቀስ ይጠይቃል። የዓለም አቀፍ ግንኙነት ባለሙያና ዲፕሎማት ጥላሁን ሊበን ደግሞ የውጭ ኃይሎች በቀጣናው ካላቸው ከፍተኛ ፍላጎት አኳያ የሚያደርጉት ጣልቃ ገብነት ከፍተኛ ለመሆኑ ማሳያ መሆኑን አንስተዋል። የውጭ ኃይሎች በተለይም ደግሞ የምዕራባውያኖችና የአሜሪካ ጣልቃ ገብነት በእነዚህ ተቋም ላይ ከጊዜ ወደ ጊዜ እየጨመረ በመምጣቱ ቀጠናው ላይ ያለው ችግር እንዳልኩሽ ከጊዜ ወደ ጊዜ እየጨመረ ያለበት ሁኔታ ነው የመጣው። በሶማሊያ ያለው ችግር ለየት የሚያደርገው እንደሚታወቀው የተለያዩ አሸባሪ ኃይሎች ያሉበት ቀጠና እንደመሆኑ መጠን ይሄ የፖለቲካ አለመረጋጋት ወደ ተባባሰ ወይም ወደ እርስ በርስ ጦርነት የሚቀጥል ከሆነ እንዳልኩሽ ከቀጠናውም ከሶማሊያም አልፎ ለኢትዮጵያ የሚኖረው ጫና እጅግ ከፍተኛ እንደመሆኑ መጠን ዓለም አቀፍ ተቋማት ጭምር ሚናቸውን መጫወት አለባቸው ለማለት እፈልጋለሁ። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ፣ የአፍሪካ ህብረት፣ ሌሎች ዓለም አቀፍ ተቋማት በጉዳዩ ላይ ጣልቃ በመግባት እልባት እንዲሰጡ ሙያተኞቹ አጽንኦት ሰጥተዋል። የመንግስት ተቋማት ግንባታ ላይ ሙያዊ የሆነ የስልጣን አሰጣጥ ስርዓት የለም ተባለ። የተቋማት አገልግሎት አሰጣጥ የሚለካው በማህበረሰብ እርካታና እንደ ኢትዮጵያ አየር መንገድ ያሉ የበቁ ተቋማትን ማቋቋም ሲቻል እንደሆነ ተፎካካሪ የፖለቲካ ፓርቲዎች ገልጸዋል። መሳይ ገዛኸኝ ተጨማሪ አላት። የመንግስት ተቋማት በአመራርና በሰው ኃይል የተጠናከሩ አቅማቸው በቴክኖሎጂ የበለጸገ በደህንነት መሰረታዊና አንኳር ክህሎቶችን የፈጠረ እንዲሁም በዲሞክራሲያዊ መሰረት ላይ የታነጹ ነፃ ገለልተኛና ብቃት ያላቸው እንዲሆኑ በተሰሩ ስራዎች ተቋማት ከፍተኛ መሻሻሎች አሳይተዋል ሲል መንግስት ገልጿል። ይሁንና ማህበረሰቡ በተለያዩ ጊዜያት የአገልግሎት አሰጣጥ ላይ በመልካም አስተዳደር፣ በሙስናና ሌሎች ችግሮች ያማረር ማዳመጥ የተለመደ እየሆነ መጥቷል። በዚህ የኢህአፓ ፕሬዝዳንት መጋቤ ብሉ አብርሃም ሃይማኖት፣ የህዳሴ ፓርቲ ምክትል ፕሬዝዳንት ኢንጂነር ሱራፌል እሸቱና የትብብር ለኢትዮጵያ አንድነት ህዝብ ግንኙነት ኃላፊ ጌትነት ወርቁን አነጋግረናል። እዚህ ሀገር ከቀበሌ ትንሽ ኃላፊነት ጀምሮ እስከ ላይ በአጠቃላይ የፓርቲ ሹመት ነው ያለው እና ፕሮፌሽናሊዝም የሚባል ነገር የለም እና እያንዳንዱ ሹመኛ ስለሆነ ህልውናውን ከፓርቲው ጋር አያይዞታል። ስለዚህ ኢትዮጵያ ውስጥ አሁን ባለው ሁኔታ ከሹመት አሰጣጡ ጀምሮ የፓርቲ የበላይነት አለ ብለን ስለምናምን ገለልተኛ የምንላቸው ተቋማት በእኛ በኩል የሉ። ከሰብአዊ መብት ጥሰቶች ጋር ተያይዞ የሚነሱ ችግሮች እንደ ገለልተኛ ሆነው መስጠት፣ መግለጫ ማውጣት ይሄ መብታቸው ተጠብቆላቸዋል። ግን የእነዚህ የሰብአዊ መብት ተሟጋቾችን የሚያነሷቸውን የሚያወጧቸውን መግለጫዎች የገለልተኛም ቢሆኑ ሀሳቦቻቸው በተቃራኒው ደግሞ የእነዚህ ሀሳቦችን ተቀብሎ ማስተካከያ ሲደረግ ደግሞ አይተናናቅም። ጥርስ ኖሯቸው አቅም ሆነው መሄድ ላይ ግን ውስንነት እንዳለ አሁንም ችልተኛ እንደሚባሉ በመንግስት በኩል ጋር የሚያሳዩ ግምገማዎች አድርገናል። በጣም ጥቂት ተቋማትን ነው መፍጠር የቻልነው። ምሳሌ እንደ ኢትዮጵያ አየር መንገድ ተቋም ተብሎ በቃ ተቋም እየገነባን ነው የተቋም መልክ ያላቸው የሚባለው ስታንዳርዳቸው እነዛ ናቸው። አሁን ከውጮቹ ምናምን ታዩ ስላለን ማለት ነው ከውጭ ጋር በቀላሉ ተወዳድሮ ማሸነፍ የሚችል መጠራት የሚችል ተወዳዳሪነት በእነዚህ ሁሉ አወዳድረሽ ተቋም ብለሽ የምታስበው የኢትዮጵያ አየር መንገድ ከዚህ አንጻር ነው ሌላውን መመዘን የምንችለው አይደል። ከዛ በመለስ ስታይ በአብዛኛው እንደው እየቀጠሩ ያሉናል በጥቂቱም በብዙም እንጂ እኛ ሀገር ላይ የተቋም ግንባታ በጣም አስቸጋሪ ነው፣ አስቀያሚ ነው።
ለማህበረሰቡ በሚሰጥ አገልግሎት ላይ መሶብ የአንድ መስኮት አገልግሎት ጥሩ ጅማሮ እንደሆነ ያነሱት የፓርቲው ኃላፊዎች ሊስተካከሉ የሚገቡ በርካታ ጉዳዮች አሉ ብለዋል። ኢትዮ ቴሌኮም ለምንድን ነው እንደ አየር መንገድ ያልሆነው? ኦልሞስት እድሜያቸው ተመጣጣኝ ነው። መብራት ኃይል ምን ሆኖ ነው እንደዚህ የሚዳክረው? አሁን ምንድነው የተፈጸመ? ምን አይነት ሰይጣን የተቀበረበት? እነዚህ እኮ የሀገር መገለጫ ተቋማት እኮ ናቸው። መገለጫ መሆናቸውን በምን እንደምታውቂያለሽ? በቅርብ ጊዜ መንግስት እሸጣቸዋለሁ ምናምን ብሎ ቴሌኮም ኢትዮጵያ አየር መንገድ ምናምን ሲል ኋለ ሰው እርግጠኛ ሆኜ የምነግርሽ የፍትህ ተቋማቱን እሸጣቸዋለሁ ቢል ሰው ሁሉ በእጁ ሳይሆን በእግሩ ነው የሚያጨበጨው። ሽጣቸው ለእንግሊዛዊ ነው የሚል። እነዚህ ተቋማቶች አሁንም ለማህበረሰቡ የሚጠበቅበትን እርካታ አገልግሎት እየሰጠ ነው ማለት አንችልም። ከብር ንክኪ ወይም ደግሞ ከሌብነትና ከሙስና የጠየቀ አገልግሎት ሲሰጡ ሰምተን አናቅም። አሁንም ገቢዎች በተመሳሳይ ማለት ነው። ሰው እየተማረረበት ነው፣ በጣም እየተሰቃየ ነው እና በዚህ ደረጃ ላይ አሁንም የሚፈለገው መንግስት በሚለው ደረጃ መልካም አስተዳደር እጦትን አጽንፍ አለው ቢል ይሄ ፍጹም ተቀባይነት የለውም። ገና በርካታ መስራት ያለብን ስራዎች እንዳሉ የሚያሳዩ ናቸው። አገልግሎት በየአካባቢው መደረጉ መልካም ነው። በቴክኖሎጂ የተደገፈ መሆኑ ጥሩ ነው። መልካም አስተዳደር እጦት፣ ሙስና ተበራክቷል። ከፍተኛ የሆነ ሙስና አለ። አብዛኛው ማህበረሰብም እየተማረረ ይገኛል። መልካም አስተዳደር ሰፍኗል የምንልበት ሁኔታ የለም። ህዝቡም ደግሞ በተገቢው አገልግሎት እያገኘ ነው ብለን አናምንም። ለምሳሌ አንድ ማዕከል መሶብ አገልግሎት የሚባል ለዚህም መፍትሄ ይሆናል ተብሎ ከንክኪ ነፃ ነው ተብሎ የተቋቋመው ጥሩ ነው። እንደ ፓርቲ አድንቀን ነበር። ሆኖም እርሱ ራሱ በሲስተም በተለያየ ምክንያት ስራ አልጀመረም ማለት እችላለሁ። መንግስት ለሀገርና ለህዝብ ጥቅም የቆሙ ወገንተኝነታቸው ለህግ ብቻ የሆነ ጠላቶች ኢትዮጵያ ላይ ፈጽሞ ክፉ እንዳያስቡ የሚያደርጉ ለሀገር ጋሻና ጥላ የሆኑ ተቋማት ተገንብተዋል ሲል ስለ ተቋማቱ ይገልጻል። በምርጫ ቦርድ የተሰረዙ የምርጫ ጣቢያዎች ከወጣት ታዛቢዎች በተነገሩ ጥቆማዎች ነው ሲል የኢትዮጵያ ወጣቶች ፌዴሬሽን ገለጸ። በተያያዘም በፌዴሬሽኑ የተሰማሩ ታዛቢዎች በተለያዩ ምክንያቶች በሁሉም የምርጫ ጣቢያዎች ተደራሽ አለመሆናቸውን ፌዴሬሽኑ አስታውቋል። ገነት ዘዘው ተጨማሪ አላት። በሰባተኛው ጠቅላላ ሀገራዊ ምርጫ በታዛቢነት ከ32000 በላይ ወጣቶች መሰማራታቸው ታውቋል። ይህን ተከትሎ የኢትዮጵያ ወጣቶች ፌዴሬሽን በተሰጠው የታዛቢነት ኃላፊነት መሰረት ወጣቶች በምርጫ ጣቢያዎች ላይ የታዘቧቸውን ጉዳዮች አስመልክተው ኢሳት ፌዴሬሽኑን ጠይቋል። የፌዴሬሽኑ ጽህፈት ቤት ኃላፊ ሙህዲን ናስር በሰጡት ምላሽ ፌዴሬሽኑ በተሰጠው የታዛቢነት ኃላፊነት መሰረት ምርጫውን በነጻነት፣ በገለልተኝነት፣ በሙያው ስነ ምግባርና በከፍተኛ ኃላፊነት ተከታትሎ መታዘብ መቻሉን ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከታዛቢዎችና ከሌሎች ባለድርሻ አካላት የቀረቡ ጥቆማዎችን በፍጥነት በመቀበልና የማስተካከያ እርምጃዎችን በመውሰድ ችግሮቹ እንዳይባባሱ ያደረገው ጥረትና የሰጠው ምላሽ የሚበረታታ ነው ብለዋል። በመሆኑም በምርጫ ቦርዱ የተሰረዙ የምርጫ ጣቢያዎች ከወጣት ታዛቢዎች በተነገሩ ጥቆማዎች መሆኑን አብራርተዋል። ይሄ አሁን ዲጂታል ዘመን ላይ ነው ያለነው ወይ ሁለቱም ላይ ሆነ የቆምንበት ሁኔታ ምናልባት አቅማችንም ሊሆን ይችላል የነበረው ዝግጅትም ሊሆን ከሚፈጥረው ሁኔታ አንጻር ሊሆን ይችላል። ማኑዋሊም ተመዝግበዋል። እንደገና ዲጂታልም ደግሞ እንደዚሁ የተመዘገቡበት ነበርና ቶሎ ሲስተሙ ተናቦ እነዚህ የሰው መብዛትንና ሰው በፍላጎቱ ልክ ያልተስተናገደበት ችግሮች አይተናል ነው። ይሄ ደግሞ ሊሻሻል ይገባዋል ነው። ምናልባት የተፈጠሩ ችግሮችን ምናልባት በኋላ ላይ ምርጫ ቦርድ ያላደረገበት የኛ ያስቸገረውን ቦታ ሲገልጽ የምንረዳው ይሆናል። ከአቅም በላይ ከሆነ ግን ቀጣይ የምናሻሽላቸው ሆነ ያልፋሉ። በጣም ጎልተው እንደዚህ የወጡብን ጉዳዮች የሉም። ያው ምርጫ ቦርድ ላይ ግን ሲቀርቡ የነበሩ ሊሰረዙ የሚችሉ ቦታዎችን ሁላ ኦፊሻል የነገራቸው ናቸው። እነሱም ያው ከታዛቢዎች በተነገሩ ጥቆማዎች ናቸው። ከሌላ መጥቶ አይደለም። እንግዲህ እኛ ጋር በገጠሙ ቦታዎች ሁላ ያዩአቸው 32500 በላይ ታዛቢ አሳትፈናል ስንል ስፋቱም ቦታውም በጣም ሰፊ ነውና ከዛ ውስጥ ያየናቸው ነገሮችን ግን ቶሎ የመንገርና እንዲታረሙ የማድረግ ስራዎች ሰርተናል
ይሆናል የሚል ነው። የፌዴሬሽኑ ጽህፈት ቤት ኃላፊ አክለውም በፌዴሬሽኑ የተሰማሩ ታዛቢዎች በተለያዩ ምክንያቶች በሁሉም የምርጫ ጣቢያዎች ተደራሽ አለመሆናቸውን ተናግረዋል። እኛ ሙሉ ለሙሉ ሁሉም ቦታ ላይ ተገኝተናል አንልም። አንዳንድ ቦታዎች ላይ ጋፕ የነበረብን ወይም መድረስ ያልቻልንባቸው ቦታዎች አሉ። የያዝነው ቁጥርና ምርጫ ጣቢያዎች ብዛት ሰፊ ነው። ሁለተኛው ደግሞ ያሉበት ቦታው ላይ የተመዘገቡባቸው ቦታዎች ላይ ራሱ ተደራሽ ያለ መሆን ነው። አሁን እዛ አካባቢ ስንለይ እዛ አካባቢ ያላየንባቸው ለምሳሌ ምርጫ ጣቢያዎች ብዙ ናቸው። 45,000 በላይ ምርጫ ጣቢያዎች ናቸው ያሉት። የኛ ደግሞ የለየናቸው ኦልሞስት 32,000 በላይ ነው ስንል ሁሉንም ቦታዎች መድረስ አንችልም። ምርጫ ያልተደረጉባቸው ቦታዎች ሁሉ ለይተን ነበር። ካለው ጸጥታ ከአንዳንድ ነገሮች አንጻር ያልተመደቡበትም ሁኔታ አለ። ግን አንዳንድ ቦታዎች ላይ በስተው ተመዝግበዋል ታዛቢዎች፣ አንዳንድ ቦታ ደግሞ የሌሉበት እነሱ አካባቢ ያለዩበት ሁኔታ እኛ እንደ ችግር ያየነው። በአንዳንድ የምርጫ ጣቢያዎች ለምርጫው አስፈላጊ የሎጂስቲክ እና የግብዓት እጥረት እንዳጋጠመ መታዘባቸውን ገልጸው ይህንንም ለምርጫ ቦርድ በፍጥነት በማሳወቅ ምላሽ መሰጠቱን ተናግረዋል። ሰባተኛው ሀገራዊ ምርጫ በሰላም ቢጠናቀቅም በመዋቅራዊ ችግሮች የተጎዳ ነበር ሲል ኢዜማ ገለጸ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በግንቦት 24 ቀን 2018 ዓ.ም በተካሄደው ሰባተኛው ሀገራዊ ምርጫ ላይ አጠቃላይ ግምገማ አድርጎ መግለጫ ወጥቷል። ፓርቲው ምርጫው በአንዳንድ አካባቢዎች በሰላም መጠናቀቁን እንደ አዎንታዊ እርምጃ ቢያየውም በሂደቱ ላይ ከፍተኛ መዋቅራዊ ችግር መኖራቸውን አስታውቋል። ኢዜማ ገዢው ፓርቲ የመንግስት ኃይልና የህዝብ ህብረት በምርጫ ቅስቀሳ በመጠቀም ተጽዕኖ ማድረግና በአካባቢ አስተዳደር ሰራተኞች የተፈጸመ ጫና እንደ ዋና ችግር ተመልክቷቸዋል። ፓርቲው በአንዳንድ ዘርፎች የታዩ አዎንታዊ ጅማሬዎች እንደ የቴክኖሎጂ አጠቃቀምና የሚዲያ እድሎች ቢኖርም ምርጫው ፍትሃዊ ነፃ እንዳልሆነ አስታውቋል። ኢዜማ የዴሞክራሲያዊን ስርዓት በሰላማዊ ምርጫ ብቻ መገንባት እንደሚቻል በማረጋገጥ ወደፊት ለሰላማዊ ፖለቲካዊ ትግል ቁርጠኛ መሆኑን ገልጿል። ኢዜማ ምርጫው በህዝብ ተሳትፎ እንደተካሄደ ቢገልጽም የዴሞክራሲያዊ ሂደቱ ገና በተስፋ ላይ ያለ በተደጋጋሚ ማሻሻያ የሚፈልግ መሆኑን አጠናክሮ አሳስቧል። በተለይም የምርጫ ባህል በሀገሪቱ ገና እየዳበረ መሆኑን በመጥቀስ የህዝቡን ንቃትና ተሳትፎ እንዲጠናከር ጥሪ አቅርቧል። በአጠቃላይ ኢዜማ ምርጫው እንደየተቀላቀለ ውጤት በመቁጠር አንዳንድ በጎ ጅማሬዎች እንዳሉ ቢገልጽም ከፍተኛ የስርዓት ማሻሻያ እንደሚያስፈልግ በግልጽ አሳስቧል። የጤናና የምግብ ተቋማት ለ2019 በጀት ዓመት የብቃት ማረጋገጫቸውን በወቅቱ እንዲያሳድሱ ጥሪ ቀረበ። በምግብ ተቋማት በኩል የብቃት ማረጋገጫ ማሳደስን ጨምሮ ሌሎች በርካታ ችግሮች እንደሚስተዋሉ የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። መሰረት ባዩ የአዲስ አበባ ምግብና መድኃኒት ባለስልጣን የጤናና የምግብ ተቋማት የብቃት ማረጋገጫ ከወሰዱ በኋላ እንዴት እየሰሩ እንደሆነ ክትትልና ቁጥጥር እንደሚያደርግ ይታወቃል። የአዲስ አበባ ምግብና መድኃኒት ባለስልጣን ኮሚኒኬሽን ዳይሬክተር ወርቅነሽ ብርቄ እንደገለጹት ተቋማቱ ከዘርፉ እንዳይወጡ እንዲሁም ደረጃቸውን ጠብቀው ጥራት ያለው አገልግሎት እንዲሰጡ ለማድረግ የተለያዩ ስራዎች እየተከናወኑ ነው ብለዋል። ተቋማቱ እየገጠሟቸው ያሉትን ችግሮች ለመፍታትም ከተቋማቱ ጋር ውይይት መደረጉን አንስተው የጤናና የምግብ ተቋማቱ ለ2019 በጀት ዓመት የብቃት ማረጋገጫቸውን እንዲያሳድሱ ጥሪ አቅርበዋል። በዚህም የጤና ተቋማት ከሐምሌ 1 እስከ ነሐሴ 30 ድረስ፣ የምግብ ተቋማት ደግሞ ከሐምሌ እስከ ታህሳስ 30 ድረስ በወቅቱ እንዲያሳድሱ ጥሪ አስተላልፈዋል። የአንዱ ዘርፍ የሆነውን የጤና ተቋማት፣ የምግብ ተቋማት፣ የጤና ነክ ተቋማቶችን የብቃት ማረጋገጫ አንዴ ብቻ እንደወሰዱ አይቀርም። ስለዚህ በየዓመቱ ያ ብቃት እያስኬዱት ደረጃውን ወይም ስታንዳርዱን አስጠብቀው እያስኬዱት ስለመሆናቸው በየዓመቱ እድሳት ይደረጋል። ስለዚህ የጤና ተቋማት ከሐምሌ 1 እስከ ነሐሴ 30 ያለ ቅጣት የሚያድሱበት ጊዜ ነው። ከነሐሴ 30 እስከ መስከረም 30 ድረስ ደግሞ በቅጣት የሚያድሱበት ጊዜ ነው። ይሄ የጤና ተቋማቶች ነው። የምግብ ተቋማቶችም የራሳቸው የሆነ የጊዜ ገደብ አላቸው። ከሐምሌ እስከ ታህሳስ 30 ያለ ቅጣት የሚያድሱበት ነው።
ከጥር 1 እስከ የካቲት 30 ደግሞ በቅጣት የሚያድሱበት ሁኔታ ነው ያለው። ከዚህ ከተጠቀሰው ውጪ ከሆኑ በቅጣትም ያለ ቅጣትም በጊዜው መተው ካላደሱ መመሪያው የሚያስቀምጠው ያ ተቋም እንደተሰረዘ ይቆጠራል ነው የሚለውና እንደ ባለስልጣን መስሪያ ቤት የቅድመ ስራዎችን እየሰራ ይገኛል። ዳይሬክተሩ አክለውም የብቃት ማረጋገጫ በወቅቱ በማሳደስ እንዲሁም ደረጃቸውን ጠብቀው ከመስራት አንጻር በጤና ተቋማት በኩል የተሻለ ተሳትፎ አለ ብለዋል። አንዳንድ የምግብ ተቋማት ግን የብቃት ማረጋገጫ በወቅቱ አለማሳደስ፣ ጥራትና ደረጃቸውን ጠብቀው አለመስራትና ሌሎች ችግሮች እንደሚስተዋልባቸው ገልጸው በእነዚህ ላይም የተለያዩ እርምጃዎች እየተወሰዱ መሆኑን ተናግረዋል። ያው የምግብ ተቋማቶች እንደ ጤና ተቋማቶች ትንሽ አይደሉም፣ በጣም ብዙ ናቸው። ዘርፋቸው ብዙ ነው። አምራቾች አሉ፣ አከፋፋዮች አሉ፣ ቸርቻሪዎች አሉ፣ ብዙ ናቸው። እነሱ በጊዜው መጥቶ ያለማደስ አለ። እንደገና ደግሞ ስታንዳርዱን ያለማሟላት አለ። በርካታ ነገሮች እንትኑን እድሳቱን ራሱ እንደ ማንዳቶሪ አይቶ ልክ እንደ ጤና ተቋማት እንደ ማንዳቶሪ አይቶ መጥቶ በጊዜው ያለማደስ እስከ ጭራሹም ያለማደስ ሁኔታዎች አሉና በቁጥጥር ሰዓት እነዚህ እንደዚህ ሳያድሱ የተገኙ ይታሸግባቸዋል፣ እርምጃ ይወሰድባቸዋል፣ በርካታ ነገሮች ይወሰድባቸዋል እና የጤና ተቋማቶች ላይ ግን ጥሩ ነው በአንጻሩ ሲታይ ማለት ነው። የሕክምናና የምግብ ተቋማቱ የብቃት ማረጋገጫቸውን በወቅቱ ለማሳደስ ዝግጁ ሆነው እንዲጠብቁ የአዲስ አበባ ምግብና መድኃኒት ባለስልጣን ጥሪ አቅርበዋል። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን ቀጥለዋል። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ገነት ዘዘው እየጠበቀችን ነው። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የኢትዮጵያ ንግድ ባንክና የኢትዮጵያ አየር መንገድ አዲስ የቪዛ ዓለም አቀፍ የክፍያ ካርድ ይፋ አደረጉ። የኢትዮጵያ ንግድ ባንክና የኢትዮጵያ አየር መንገድ ከቪዛ ኩባንያ ጋር በመተባበር ይፋ ያደረጉት የክፍያ ካርድ ደንበኞች በውጭ ሀገራት ቆይታቸው በቀላሉ ክፍያ እንዲፈጽሙ የሚያስችል ነው። የኢትዮጵያ አየር መንገድ የሼቫ ማይልስ አባላት የሆኑ መንገደኞች በሚደርሱበት ማንኛውም የዓለም መዳረሻ ካርዱን በሽያጭ መፈጸሚያ ማሽን ወይም ለኦንላይን ግብይት በሚጠቀሙበት ጊዜ ተጨማሪ የጉዞ ማይል ሽልማት እንደሚያስገኝላቸው ታውቋል። በመርሃ ግብሩ ላይ ንግግር ያደረጉት የኢትዮጵያ ንግድ ባንክ የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ ባንኩ አዳዲስ የዲጂታል አገልግሎቶችን በማቅረብና በማስተዋወቅ የደንበኞቹን ፍላጎት ለማሟላት ጠንክሮ እየሰራ ነው ብለዋል። ዛሬ በይፋ የተጀመረው ዓለም አቀፍ የቪዛ ካርድ አገልግሎት የባንካችንና የኢትዮጵያ አየር መንገድ ግሩፕ አብሮ የማደግ ፍላጎት አንድ ማረጋገጫ ነው ሲሉ አቶ ኤፍሬም ተናግረዋል። የኢትዮጵያ አየር መንገድ ግሩፕ የንግድ ዘርፍ ዋና ስራ አስፈጻሚ አቶ ለማ ያዴቻ በበኩላቸው አዲስ የተጀመረው የቪዛ ካርድ አገልግሎት ለሼቫ ማይልስ አባል ደንበኞች ዓለም አቀፍ የክፍያ አገልግሎቶችን ከመስጠት ባሻገር ተጨማሪ ጥቅሞችን እንደሚያስገኝ ተናግረዋል። በቪዛ የምስራቅ አፍሪካ ክላስተር ኃላፊና በኢትዮጵያ ስራ አስኪያጅ የሆኑት አቶ ያሬድ እንዳለ ሁለቱ ተቋማት የሚያደርጉት ትብብር የደንበኞችን ፍላጎት የሚያሟላና የስፍራውን ጥራት ወደ ከፍተኛ ደረጃ የሚያሸጋግር መሆኑን ተናግረዋል። ለህዝብ ሽያጭ ከሚያቀርቡ የፈንድ አክሲዮኖች ጋር የተያያዙ ሰነዶችን ለኢትዮጵያ ካፒታል ገበያ ባለስልጣን አዘግይቶ ማቅረብ እስከ 3 ሚሊዮን ብር ሊያስቀጣ የሚችል ረቂቅ መመሪያ ወጣ። የኢትዮጵያ ካፒታል ገበያ ባለስልጣን የዜጎችን ኢንቨስትመንት ባህል ይቀይራል ያለውን የጋራ ኢንቨስትመንት ፈንድ ረቂቅ መመሪያ ይፋ በማድረግ ህዝብና የሚመለከታቸው ባለድርሻ አካላት በሙሉ አስተያየታቸውን እንዲሰጡ ጥሪ አቅርቧል። ይህ መመሪያ በዋነኝነት ጥሬ ገንዘብ ያላቸው ግለሰቦችና ተቋማት ገንዘባቸውን በማዋጣት በጋራ በተቋቋመ ፈንድ አማካኝነት በተለያዩ የትርፍ ዘርፎች ላይ እንዲያሰማሩ የሚያስችል የህግ ማዕቀፍ ነው። ባለስልጣኑ ይፋ ባደረገው በዚህ ረቂቅ መመሪያ
መመሪያ መሰረት የጋራ ኢንቨስትመንት ፈንዶች በባለሙያዎች የሚመሩና በባለስልጣኑ ጥብቅ ቁጥጥር የሚደረግባቸው ይሆናሉ። ይህም አነስተኛ ቁጠባ ያላቸው ዜጎች ሳይቀሩ በካፒታል ገበያ ውስጥ በንቃት እንዲሳተፉ፣ የፋይናንስ አካታችነት እንዲሰፍንና በአገሪቱ ያለውን ያልተነካ ካፒታል ወደ ምርታማ ዘርፎች ለማንቀሳቀስ ትልቅ ፋይዳ ይኖረዋል ተብሎ ታምኖበታል። በመመሪያው ውስጥ ከተካተቱ ዋና ዋና የፈንድ አይነቶች መካከል የሪል ስቴት ኢንቨስትመንት ፈንድ፣ በሰነደ መዋለ ንዋይ ገበያ የሚሸጡ ፈንዶች፣ የገንዘብ ገበያ ፈንዶችና የአማራጭ ኢንቨስትመንት ፈንዶች ተጠቃሽ ናቸው። ይህም ኢንቨስተሮች እንደ ፍላጎታቸውና እንደ አቅማቸው በተለያዩ ዘርፎች ላይ ገንዘባቸውን በማፍሰስ የትርፍ ተካፋይ እንዲሆኑ አማራጭ የሚሰጥ ነው። የኢንቨስተሮችን መብትና ጥቅም ለማስጠበቅም መመሪያው ጥብቅ ድንጋጌዎችን አስቀምጧል። ባለስልጣኑ መመሪያውን በሚጥሱ አካላት ላይም ከባድ አስተዳደራዊ እርምጃዎችንና የገንዘብ ቅጣቶችን አስቀምጧል። በአማራ ክልል ከተሞች ከ200 ሺህ ለሚበልጡ ዜጎች የስራ ዕድል የፈጠሩ የልማት ፕሮጀክቶች ግንባታ እየተካሄደ ነው ተባለ። በክልሉ ከተሞች ከ200 ሺህ ለሚበልጡ ዜጎች የስራ ዕድል የፈጠሩ የልማት ፕሮጀክቶች ግንባታ እየተካሄደ መሆኑን የክልሉ ከተማና መሰረተ ልማት ቢሮ አስታውቋል። የቢሮው ኃላፊ ዶክተር ሞላ መልካሙ እንዳሉት በክልሉ ከተሞችን ለኑሮና ኢንቨስትመንት ምቹ ለማድረግ የሚያስችሉ ተግባራት እየተከናወኑ ነው። ለዚህም በተለያዩ ከተሞች ከ8.6 ቢሊዮን ብር በሚበልጡ ወጪ የመሰረተ ልማት ፕሮጀክቶች ግንባታ እየተካሄደ መሆኑን ተናግረዋል። በከተሞቹ 1010 የልማት ፕሮጀክቶች ተነድፈው በቅንጅት እየተተገበሩ መሆኑን አመልክተዋል። የልማት ፕሮጀክቶቹ በከተማ አስተዳደሮች በጀትና በህብረተሰቡ ተሳትፎ ግንባታቸው እየተካሄደ መሆኑን ጠቁመው በፕሮጀክቶቹ ግንባታ ከ200 ሺህ ለሚበልጡ ወገኖች የስራ ዕድል መፈጠሩንም ተናግረዋል። ከፕሮጀክቶቹ መካከል እስካሁን በተደረገ ጥረት 336 የሚሆኑት ግንባታቸው ተጠናቀው ለአገልግሎት መብቃታቸውን ጠቅሰው ቀሪዎቹን እስከ በጀት ዓመቱ መጨረሻ ሙሉ በሙሉ ለማጠናቀቅ እየተሰራ መሆኑን ገልጸዋል። ከእነዚሁ ፕሮጀክቶች መካከልም 14 ኪሎ ሜትር የጌጠኛ ድንጋይ ንጣፍ መንገድ፣ ከ40 በላይ የተለያየ ደረጃ ያላቸው ድልድዮች፣ ከ80 በላይ ሼዶች እንዲሁም የኤሌክትሪክና የውሃ መስመር ዝርጋታና ሌሎች መሰረተ ልማቶች እንደሚገኙበት ጠቅሰዋል። ዘገባው የኢዜአ ነው። በኦሮሚያ ክልል በዚህ ዓመት 16.9 ሚሊዮን ኩንታል የቡና ምርት መሰብሰቡ ተገለጸ። ክልሉ በተጠናቀቀው የምርት ዘመን 16.9 ሚሊዮን ኩንታል አጠቃላይ የቡና ምርት መሰብሰቡን የክልሉ ግብርና ቢሮ አስታውቋል። በቢሮው የቡና ጥራትና ልማት ዳይሬክተር አቶ ታከለ ኃይለ ማርያም እንደተናገሩት በክልሉ የቡና ልማት በልዩ ኢኒሼቲቭ ተቀርጾ ወደ ስራ ከገባ ወዲህ የቡና ምርትና ምርታማነት በከፍተኛ ደረጃ እያደገ መጥቷል። የአርሶ አደሩ ህይወትና ኑሮ ከቡና ልማት ጋር በቀጥታ የተሳሰረ መሆኑን የጠቀሱት ዳይሬክተሩ የቡና ልማቱ በስፋትና በዘመናዊ መልኩ መከናወኑ የአርሶ አደሩን ኢኮኖሚያዊ ተጠቃሚነት እያሳደገ መሆኑን ገልጸዋል። ቢሮው የቡና ምርትን በአይነትና በብዛት ለማሳደግ በርካታ ስራዎችን ተግባራዊ ማድረጉን ጠቁመዋል። ከነዚህ መካከል በአጭር ጊዜ ውስጥ ከፍተኛ ምርት የሚሰጡ የተሻሻሉ የቡና ችግኞችን ለአርሶ አደሩ ማድረስ፣ ያረጁና ምርት የማይሰጡ የቡና ተክሎችን በአዲስ የመተካት ዋና ዋናዎቹ ናቸው ብለዋል። በዚህም በክልሉ በስካሁኑ ሂደት 16.9 ሚሊዮን ኩንታል ምርት ማግኘት ተችሏል ብለዋል። ቡና በዓለም ገበያ ያለውን ተወዳዳሪነትና ጥራት ለማስጠበቅ አርሶ አደሩን ማዕከል ያደረጉ ተከታታይ የግንዛቤ ማስጨበጫ ስራዎች መሰራታቸውን አቶ ታከለ አብራርተዋል። በተለይም አርሶ አደሮች የደረሰ ቀይ ቡና ብቻ እንዲለቅሙ ማድረግ የተቻለ መሆኑን የገለጹ ሲሆን የተሰበሰበውን ቡና በጥራት የማድረቅ ባህል ማደጉን ተናግረዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቀዋል። ወደ ቀጣይ ዜና ላሳልፋችሁ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ዘገባዎች እናመራለን። በኮንጎ ዴሞክራቲክ ሪፐብሊክ በኢቦላ ቫይረስ የተያዙ ሰዎች ቁጥር 381 መድረሱ ሲነገር የ66 ሰዎች ህይወት ማለፉ ተረጋግጧል። የሀገሪቱ ባለስልጣናት እንደገለጹት አስከፊ የሆነውና ቦንዲ ቦጊያ የተባለውን የቫይረስ ዝርያ ለመቆጣጠር የሚደረገውን ጥረት መሰረታዊ የንጽህና መጠበቂያ ቁሳቁሶች እጥረት ክፉኛ አደናቅፎታል። ዮሐንስ ተስፋ በኮንጎ ዲሞክራቲክ ሪፐብሊክ የተከሰተው የኢቦላ ወረርሽኝ በምስራቃዊ የሀገሪቱ ክፍል በከፍተኛ ሁኔታ እየተስፋፋ መሆኑ ተነግሯል። የዓለም ጤና ድርጅትን ጨምሮ የተለያዩ ዓለም አቀፍ ተቋማትም የሁኔታውን አስከፊነት የሚያሳዩ ሪፖርቶችን በማጣቀስ አስቸኳይ ማስጠንቀቂያ እያወጡ ይገኛሉ። በሀገሪቱ የሚገኙ የጤና ባለሙያዎችን ያሳሰባቸው ግን ቫይረሱ መኖሩ ሳይታወቅ ለምን ያህል ጊዜ በህብረተሰቡ ውስጥ ሲሰራጭ እንደቆየ ነው። ሆኖም በቦታው ላይ ባለው ተጨባጭ ሁኔታ መሰረታዊ የንጽህና አጠባበቅ ደንቦችን መተግበር ራሱ ትልቅ ፈተና ሆኗል። በአካባቢው በማስተማር ላይ የሚገኙ የመጀመሪያ ደረጃ ትምህርት ቤት መምህራን በከፍተኛ ስጋት ውስጥ ሆነው ስራቸውን እያከናወኑ መሆኑን ይገልጻሉ። በአጠቃላይ የምናስተምረው በበሽታው የመያዝ ከፍተኛ ፍርሃት ውስጥ ሆነን ነው። ነገር ግን ምንም ማድረግ አንችልም፣ ምክንያቱም መንግስት ማስተማራችንን እንድንቀጥል ያዘናል። አሁን ላይ ነፃ የአንደኛ ደረጃ ትምህርት በመጀመሩ ምክንያት በየክፍሉ ውስጥ በጣም ከፍተኛ ቁጥር ያላቸው ተማሪዎች ይገኛሉ። ህጻናትን እጃቸውን በተደጋጋሚ እንዲታጠቡ ማስተማርና ማበረታታት አንድ ነገር ሆኖ በየትምህርት ቤቶቹ ያለው መሰረተ ልማት ግን ይህንን ለመተግበር ፈጽሞ የማይፈቅድ ሆኗል። ሌላኛው መምህር የገጠማቸውን ሁኔታ ሲያስረዱም ይህም ብለዋል። በትምህርት ቤታችን ትልቁ ችግር የውሃ ቧንቧ የለንም። ሌላው የውሃ መገኛ ቅርብ አይደለም። ውሃ ለማስቀዳትና ለማጓጓዝ የሚወጣውን ወጪ ለመሸፈን በከፍተኛ ሁኔታ እታገላለሁ፣ ግን ቀላል አይደለም። ከተማሪዎቻችን ብዛት አንጻር ከ800 በላይ ተማሪዎች አሉ። ሁኔታው እጅግ ከባድ። ወላጆችም ልጆቻቸውን ከቤት ውሃ ሲይዘው እንዲልኩ እየጠየቁ ይገኛሉ። ኢቦላ በበሽታው ከተያዘ ሰው የሰውነት ፈሳሽ እንደ ደም፣ ምራቅ ወይም ቫይረሱ ካረፈባቸው አልባሳት ጋር የቀጥታ ንክኪ በማድረግ የሚሰራጭ አስከፊ በሽታ መሆኑን በተለያዩ ተቋማት እየወጡ ያሉ መረጃዎች ያሳያሉ። ከፍተኛ ተቅማጥ፣ ማስመለስና ደም መፍሰስ ደግሞ የበሽታው ዋና ዋና ምልክቶች ናቸው። ህጻናት ደግሞ ለዚህ ወረርሽኝ ይበልጥ ተጋላጭ መሆናቸውን ባለሙያዎች ይናገራሉ። ልጅ ተፈጥሯዊ ባህሪው የታወቀ ነው። ራሳቸው እንዴት መጠበቅ እንዳለባቸው ስለማያውቁ በጣም ተጋላጭ ናቸው። የታመመ ሰው ጋር ሲቃረቡም ራሳቸውን መከላከል አይችሉም። ወላጆቻቸው ቢታመሙ ልጆች ከወላጆቻቸው በቀላሉ መለየት ስለማይችሉ በሽታውን ወደ ትምህርት ቤት ይዘውት የመምጣት እድላቸው ሰፊ ነው። ዛይር ለተሰኘው የኢቦላ ዝርያ ውጤታማ ክትባቶች በስራ ላይ የዋሉ ቢሆንም አሁን ላይ በዲሞክራቲክ ሪፐብሊክ ኮንጎ እየተስፋፋ ላለው ቦንዲ ቡጊዮ ለተባለው የቫይረስ አይነት ግን እስካሁን በይፋ እውቅና ያገኘ ውጤታማ ክትባት የለም። ይህ ሁኔታ ደግሞ ወረርሽኙን ለመግታት የሚደረገውን የሕክምና ጥረት እጅግ አስቸጋሪ አድርጎታል። ወረርሽኙ በዓለም አቀፍ ደረጃ አስቸኳይ የህዝብ ጤና ሁኔታ ተብሎ ቢታወጅም ለእርዳታ ድርጅቶች የሚሰጠው የገንዘብ ድጋፍ በመቀነሱ ቀውሱን በብቃት ለመመከት እያቃታቸው ይገኛል። ከፍራቻውና ካለው የሀብት እጥረት ባሻገር በኮንጎ የሚገኙ ትምህርት ቤቶች መምህራንና የአካባቢው ነዋሪዎች ያሉትን ውስን አማራጮች በመጠቀም ወረርሽኙን ለመከላከል የራሳቸውን ጥረት እያደረጉ ይገኛሉ። መረጃውን ስናጠናቀር ቲአርቲ ወርልድን ዋቢያችን አድርገናል። ሂዝቦላ የተኩስ አቁም ስምምነቱን ውድቅ ማድረጉን ተከትሎ እስራኤል በሊባኖስ ላይ የምትፈጽመውን ጥቃት አጠናክራ ቀጥላለች። በሌላ በኩል የእስራኤል ጦር በሊባኖስ የሂዝቦላህን የጦር አዛዥ መግደሉን አስታውቋል። ሸሪፍ ኢማም ተጨማሪ አለው። እስራኤል በሊባኖስ ላይ የምትፈጽመውን ጥቃት አጠናክራ ቀጥላለች። ይህ የሆነው አሜሪካ የእስራኤልና የሊባኖስን ባለስልጣናት በዋሽንግተን ጠርታ አዲስ የተኩስ አቁም ስምምነት እንዲያደርጉ ማደራደሯን ተከትሎ ነው። የሊባኖስ የጤና ሚኒስቴር እንዳስታውቀው እስራኤል ጥቃት ከጀመረችበት ከማርች 2 ቀን አንስቶ ቢያንስ 3526 ሰዎች ሲገደሉ 10733 ሰዎች ደግሞ ቆስለዋል። የሂዝቦላ ኃላፊ
ናኢም ቃሲም የተደረሰውን የተኩስ አቁም ስምምነት ቀልድ በማለት ውድቅ አድርገውታል። አያይዘውም እስራኤል ሊባኖስን በቦምብ መደብደቧን ከቀጠለች ሰሜናዊ እስራኤል የሄዝቦላ ታጣቂዎች ኢላማ ሆኖ እንደሚቀጥል አስጠንቅቋል። በሌላ በኩል የኢራን አብዮታዊ ዘብ እንዳለው እስራኤል ከሊባኖስ ግዛት ውስጥ እስካልወጣች ድረስ በአካባቢው ሰላም አይኖርም ብሏል። አክሎም በቴህራንና በዋሽንግተን መካከል የተደረሰው ስምምነት በሊባኖስ የተፈጠረው ግጭትም እንዲያበቃ የሚጠይቅ ነው ብሏል የኢራን ሚዲያ። ኔታንያሁ በበኩላቸው ሂዝቦላ የሊባኖስን የተኩስ አቁም ስምምነት የሚቃወም ከሆነ ስምምነት የለም ብለዋል። የእስራኤል ሚዲያ እንደዘገበው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ በእስራኤልና በሊባኖስ መካከል የተደረሰው የተኩስ አቁም ስምምነት በእስራኤል መንግስት ገና ይሁንታ አልተሰጠውም ብለዋል። አሁን ላይ ስምምነት የለም፣ ሂዝቦላ ተቃውሟል፣ ስለሆነም ውሳኔ መወሰን አልችልም። የሚስማሙ ከሆነ ግን ሐሳቡን ለእናንተ የማቀርብ ይሆናል ብለዋል ኔታንያሁ በደህንነት ካቢኔ ስብሰባ ላይ። የእስራኤል ጦር በደቡባዊ ሊባኖስ የሚገኙ አርናያ፣ አንኮዩን እና ካፋር ኪላ 3 መንደሮችና ከተሞች ነዋሪዎች ከአካባቢያቸው እንዲለቁ አስጠንቅቀዋል። የእስራኤል ጦር በማኅበራዊ ሚዲያ በአረብኛ ቋንቋ ባስተላለፈው መልእክት በርካታ የሊባኖስ መንደሮች ነዋሪዎች አካባቢያቸውን በአስቸኳይ እንዲለቁና ከአካባቢው ቢያንስ 1 ኪሎ ሜትር እንዲርቁ አሳስቧል። ይህ በእንዲህ ያለ የእስራኤል ጦር በሊባኖስ የሄዝቦላን የጦር አዛዥ መግደሉን አስታውቋል። የእስራኤል ጦር በሄዝቦላ የኢንጂነሪንግ ክፍል አዛዥ የነበረውን አብዱል ረሃብን ባለፈው ሳምንት በተፈጸመ ጥቃት መግደሉን አስታውቋል። የሊባኖስ ቡድን ግን እስካሁን ድረስ ግድያውን አላረጋገጠም። የእስራኤል ጦር በማኅበራዊ ሚዲያ ባወጣው መግለጫ ሐራብ በደቡባዊ ሊባኖስ በሚገኙ የእስራኤል ወታደሮች ላይ ፈንጂዎች የማፈንዳት ሥራ ላይ አስተባባሪና መሪ ነበር ብሏል። ከዚህ ባለፈም ሐራብ የሂዝቦላ ከፍተኛ የጦር አመራር እንደነበረና በ2006 በነበረው የሊባኖስ ጦርነት ተካፋይ እንደነበረ አስታውቋል። ዜናውን ስናዘጋጅ አልጀዚራና ሲኤንኤንን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ሕዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። መሰረት ባዩ ትጠብቀናለች። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የስፖርት ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። በሮም ዳይመንድ ሊግ ኢትዮጵያውያን አሸነፉ። በ2026 ዳይመንድ ሊግ አራተኛ መዳረሻ ከተማ በሆነችው ሮም ላይ ኢትዮጵያውያን አትሌቶች ተከታትለው በመግባት አሸንፈዋል። 10 ኢትዮጵያውያን እንስት አትሌቶች በተካፈሉበት የ5000 ሜትር ውድድር አትሌት ልቅና አምባው በምርጥ ሰዓት በማስመዝገብ አሸንፋለች። እስከ 7ኛ ያለውን ደረጃ ኢትዮጵያውያን እንስት አትሌቶች ይዘው ባጠናቀቁበት ውድድር አትሌት ልቅና አምባው የወቅቱን ፈጣን ሰዓት በማስመዝገብ ባለድል ሆናለች። አትሌቷ በሻንጋይ ዳይመንድ ሊግ ሁለተኛ ደረጃ ይዛ ማጠናቀቋም አይዘነጋም። አለሽኝ ባወቀ፣ ፍሬዌኒ ኃይሉ፣ ንግስት ጌታቸው፣ መዲና ኢሳ፣ ሂሩት መሸሻና ፋንታዬ በላይነህ ከሁለተኛ እስከ 7ኛ ያሉትን ደረጃዎች ይዘው አጠናቀዋል። ከነዚህ አትሌቶች መዲና ኢሳ በርቀቱ የዓመቱን ፈጣን ሰዓት ስታስመዘግብ፣ ሌሎች አትሌቶች ደግሞ በ5000 ሜትር ያላቸውን የግል ምርጥ ሰዓት አሻሽለዋል። ወደ ውጭ ስፖርት ዜናዎች ተሻገረን። አንድ ተጫዋች ለመግዛት 150 ሚሊዮን ዩሮ አቀርባለሁ ሲሉ ፍሎሬንቲኖ ፔሬዝ ተናገሩ። የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ በቀጣይ ትልቅ ኮከብ ተጫዋች ለማስፈረም ማቀዳቸውን አስታውቀዋል። ፕሬዝዳንቱ ለመግዛት ያሰቡት ተጫዋች በአውሮፓ ሻምፒየንስ ሊግ በሚሳተፍ ክለብ ውስጥ እንደሚጫወት ፍንጭ ሰጥተዋል። ማክሰኞ ሻምፒየንስ ሊግ ለሚሳተፍ ክለብ ተጫዋች ጥያቄ አቀርባለሁ ያሉት ፔሬዝ የተጫዋቹን ማንነት ግን አልጠቀሱም። ስለ ተጫዋቹ የዝውውር ሂሳብ ሲያስረዱም ከ150 ሚሊዮን ዩሮ በታች አይሆንም ነው ያሉት። ፕሬዝዳንት ፍሎሬንቲኖ ፔሬዝ በሰጡት ፍንጭም ተጫዋቹ ትልቅ ችሎታ ያለው ወጣት አማካይ ነው፣ ኦሊሴ፣ ኬን፣ ዶኩ፣ ሃላንድ አይደሉም ሲሉ ገልጸዋል። ፍሎሬንቲኖ ፔሬዝ ለሪያል ማድሪድ መጫወት የማይፈልግ አንድም ምርጥ ተጫዋች የለም ብለዋል።
ፊፋ በ2026 የዓለም ዋንጫ በስታዲየም ውስጥ ቡቡዜላ ይዞ መግባት እንደማይቻል አስታወቀ። ፊፋ በ2026 የዓለም ዋንጫ ላይ በስታዲየም ውስጥ ቡቡዜላ ይዞ መግባት ክልክል መሆኑን በይፋ አስታውቋል። በአሜሪካ በካናዳና በሜክሲኮ በጋራ በሚዘጋጀው በዚህ ታላቅ ውድድር ላይ ፊፋ ባወጣው አዲስ የስታዲየም የሥነ ሥርዓት ምግባር ደንብ መሰረት ደጋፊዎች ቡቡዜላን ጨምሮ ማንኛውም ከፍተኛ ድምፅ የሚፈጥር መሳሪያዎችን ይዘው መግባት አይችሉም። ይህ ውሳኔ የተላለፈው በዋናነት በስታዲየም ውስጥ የሚፈጠረውን የድምፅ ብክለት ለመቀነስ ሲሆን በተለይም በተጫዋቾች በዳኞችና በአሰልጣኞች መካከል የሚደረገውን የድምፅ ተግባቦት እንዳያስተጓጉል ታስቦ ነው። በተጨማሪም የቡቡዜላ ከፍተኛ ድምፅ የቀጥታ ስርጭት የሚዲያ ስራዎችን ጥራት እንደሚቀንስና የአደጋ ጊዜ ማስታወቂያዎችን በደጋፊዎች ዘንድ በግልጽ እንዳይሰሙ እንደሚያደርግ ተገልጿል። ከቡቡዜላ በተጨማሪ ፊፋ ሌዘር ፓይንተሮችን ማለትም የተጫዋቾች አይን ላይ የሚበሩ መብራቶች ላይ እግድ ጥሎባቸዋል። ይህ እርምጃ በ2010 የደቡብ አፍሪካ ዓለም ዋንጫ ወቅት ቡቡዜላ የፈጠረውን ከፍተኛ ድምፅ በዓለም ዙሪያ በነበሩ ተመልካቾችና ተሳታፊዎች ዘንድ ከፍተኛ ቅሬታ አስነስቶ ስለነበር ያንን ችግር በዘላቂነት ለመቅረፍ የተወሰነ ነው። የፕሮፌሽናል እግር ኳስ ተጫዋቾች ማህበር የዓመቱን ምርጥ እጩዎች ይፋ አደረገ። የፕሮፌሽናል እግር ኳስ ተጫዋቾች ማህበር የ2025 እና 2026 የውድድር ዓመት የዓመቱ ምርጥ እጩዎችን ይፋ ሆነዋል። በዚህም አርሰናል 3 ተጫዋቾችን በእጩነት በማስመረጥ ቀዳሚ ሲሆን ጋብሪኤል ማጋሌሽ፣ ዴቪድ ራያ እና ዴክላን ራይስ በእጩነት ቀርበዋል። የመድፈኞቹ ግብ ጠባቂ ዴቪድ ራያ በውድድር ዓመቱ በ19 ጨዋታዎች ግብ ሳይቆጠርበት በመወጣት የወርቅ ጓንቱን ማሸነፍ ይታወሳል። ጋብሪኤል ማጋሌሽ እና ዴክላን ራይስ አርሰናል የሊጉን ዋንጫ እንዲያሳካ ትልቁን አስተዋጽኦ ካበረከቱ ተጫዋቾች መካከል ተጠቃሽ ናቸው። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋቾች ሽልማትን ያሸነፈው የማንቸስተር ዩናይትድ የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ ሌላኛው በእጩ ዝርዝር ውስጥ የተካተተ ተጫዋች ነው። ብሩኖ 21 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል በአንድ የውድድር ዓመት በሊጉ በርካታ ለግብ የሚሆኑ ኳሶችን የማቀበል ክብረ ወሰኑን የግሉ ማድረጉ አይዘነጋም። በ27 ግቦች የሊጉ ከፍተኛ ግብ አስቆጣሪ በመሆን የወርቅ ጫማውን ያሸነፈው ኤርሊንግ ብራውት ሃላንድ እና ሪያን ሼርኪ ከማንቸስተር ሲቲ በእጩነት ቀርበዋል። ውድ ተመልካቾቻችን ለዕለቱ ያዝናቸው የስፖርት ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበርኩ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ልማ ዜናው ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳይ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ። ሄሎ ኢሳት ቴሌቪዥን። ሄሎ ማን እንበል? ከየት ነው? ሄሎ ኢሳት። ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለ አግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 1111 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ